ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ሰዓት ነው። ዛሬ የእግዚአብሔርን ቃል የምንሰማው ከዕብራውያን ምዕራፍ 4 ከቁጥር 1 እስከ 11 ባለው ክፍል ነው። 9ኛውን ክፍል ነው ዛሬ ልናይ የምንሞክረው እና የመጀመሪያው በዚህ ክፍል ላይ ያለው ሐሳብ ወደ እግዚአብሔር ዕረፍት ለመግባት ምን ያስፈልጋል፣ ወደ የትኛውስ ዕረፍት ነው የሚገቡት በሚል ጥያቄ ማጠንጠኛ ዙሪያ ነው የእግዚአብሔርን ቃል ለማየት የምንፈልገው እና እዚህ ምዕራፍ 4 ላይ እንደሚነግረን የእስራኤላውያን ወደ ዕረፍቱ እንዲገቡ ጌታ እንደፈለገ መጽሐፍ ቅዱሳችን ላይ ይነግራቸዋል። በተለይም በዛ ዘመን የነበሩ የዕብራውያን ክርስቲያኖች ወይም የአይሁድ ክርስቲያኖች ጸሐፊው ለተደራሲያኑ ሲነግራቸው እግዚአብሔር ወደ ዕረፍቱ ሊገቡ እንደሚገባቸው እንደነገራቸው ይነግረናል። ስለዚህ የመጀመሪያውን ሐሳብ የምናየው እግዚአብሔር የመጨረሻውን ለልጆቹ የሚሰጠውን ዘላለማዊ ዕረፍት ነው የሚያመለክተው። ምናልባት መጽሐፍ ቅዱሳችን ላይ ያው በዚሁ ክፍል ላይ እንደሚነግረን በእርግጥ እስራኤላውያኑ አባቶቻቸው ባለመታዘዝ ምክንያት ወደ ከነአን ወይም ደግሞ ምድራዊቷ ከነአን ወይም የተስፋይቱ ምድር ወደምትባለው ዕረፍት እንዳጡ እንመለከታለን። ሊገቡ እንዳልቻሉ መጽሐፍ ቅዱሳችን በደንብ አድርጎ ይነግረናል። ያው እዚህ ላይ ብዙ ክርክር አለ። እነዚህ ሰዎች ዘላለማዊ የሆነው የእግዚአብሔርን መንግስት አጥተዋል፣ አላመኑም፣ አልታዘዙም የሚሉ ሰዎች አሉ። ግን እኛ ግልጽ ሆኖ የተጻፈልን አንድ ነገር አለ። ምክንያቱም እነዚህ ሰዎች የተስፋይቱን ምድር ወይም ደግሞ የተገባላቸውን የከነአን ምድር ተስፋ እንዳጡና በምድረ በዳ እንደቀሩ መጽሐፍ ቅዱስ በግልጽ ይነግረናል። ከዚህ ውጭ ግን እነዚህ ሰዎች በዛው በተመሳሳይ ሁኔታ ከነአንን ወይም ደግሞ የሰማይቷን ኢየሩሳሌምን አጥተዋል የሚለው ነገር ራሱን የቻለ አጠያቂ ጉዳይ ነው። የተጻፈ ነገር ስለሌለ ብዙ ለመናገር ድፍረቱ ሊኖረን የሚገባ አይመስለኝም። ምክንያቱም እነዚህ ሰዎች መንግስተ ሰማያትንም አብረው ነው ያጡት። ያው ማወቅ አይቻልም እዚህ ላይ ስላልተጻፈልን ማለት ነው። ግን ለዕብራውያኑ ሰዎች ያንን በማመላከት በዘመኑ ለነበሩት አይሁድ ክርስቲያኖች ግን የሚላቸው ስለዚህ ለዕብራውያን ሰዎች እያለ ያለው ወደ እግዚአብሔር ዕረፍት ወይም ወደ መንግስተ ሰማያት የመግባት እድሉ አሁንም አላችሁ ነው የሚላቸው። እነሱ ያው ባለማመንና ባለመታዘዛቸው ምክንያት አባቶቻችሁ ወደ ዕረፍቴ እንዳይገቡ ብምልባቸውም እናንተ ግን አሁን እድሉ አላችሁ። ዛሬ በህይወት ነው ያላችሁት። በንስሐ ብትመለሱ ህይወታችሁን ብታስተካክሉና ከማፈግፈግ ወደኋላ ባትሉ ወደ እግዚአብሔር መንግስት የመግባት እድሉ አላችሁ። የሚገባው በእምነት ነው። የሚገባው በእግዚአብሔር ላይ በመደገፍ ነው። የሚገባው በእግዚአብሔር ጸጋ ጸንቶ በመኖር ነው እያላቸው ነው ያለው። ስለዚህ ይህ የተገባው ተስፋ ቃል የሚወረሰው ደግሞ በእምነት ነው እና በክርስቶስ ላይ በሚደረግ እምነት ላይ ነው። ለኛ በሞተው በተሰቀለው ለኛ ዋጋ በከፈለው ከሰማይ ሰማያት በመጣው በሞቱና በትንሣኤው ስናምን የዘላለም ህይወት እናገኛለን። ስለዚህ ደግሞ ይህንን እድሉ ስላላችሁ ይህን ተጠቀሙበት። አባቶቻችሁ በምድረ በዳ እንደቀሩ እናንተም እንዳትቀሩ አይነት ነገር ነው እያላቸው ያለ። ከእናንተ ለዚያ ሳይበቃ እንዳይቀር እንጠንቀቅ የሚለው ሐረግ የዕብራውያን ክርስቲያኖች ከክርስትና እምነት እያፈገፈጉ ስለነበር ባለማመን መንግስቱን እንዳያጡ እያስጠነቀቃቸው ነበር። ምንድነው ያላቸው? ከእናንተ ለዚያ ሳይበቃ እንዳይቀር። ለየትኛው? ለመንግስተ ሰማያት ሳይበቃ እንዳይቀር፣ እግዚአብሔር ላዘጋጀው ሰማያዊ ርስት ሳይበቃ እንዳይቀር እባካችሁ ተጠንቀቁ ይላቸዋል። እነዚህን ሰዎች እንደዚህ ያለበት ምክንያት ዝም ብሎ አይደለም፣ ከእምነት እያፈገፈጉ ስለነበር ነው። ከክርስትናው እምነት እያፈገፈጉ ወደ ዓለማዊነት የሄዱ ስለነበሩ ነው። እግዚአብሔር የሰጣቸው የመጽሐፍ ቅዱስን ወይም የቃሉን መርህ ጥሰው እነዚህ ሰዎች ወዴት መሄድ ጀምረዋል? ወደ ማፈግፈግ መምጣት ጀምረዋል እና ከክርስትናው ራሳቸውን እያፈነገጡ እየሄዱ ስለነበር እንዳትሄዱ ተጠንቀቁ ይላቸዋል። ለመንግስተ ሰማይ የሚያበቃቸው ዋና ነገር ወይም እምነት እንዳይጥሉ ተማጽኖም ማስጠንቀቂያም ጭምር ነበር የሚነግራቸው። ለመንግስተ ሰማያት የሚያበቃችሁ ነገር በእግዚአብሔር ላይ በመታመን በክርስቶስ ኢየሱስ ስራ ላይ በመታመን ስለሆነ እና ከእምነት ፈቀቅ እንዳትሉ እና ተማጽኖም ጭምር ነው። እነዚህ ሰዎች እንዲወድቁ አይፈልግም ጸሐፊው። እነዚህ ሰዎች ባለማመን ምክንያት ከእግዚአብሔር ሐሳብ እንዲርቁና ከክርስትና እንዲወጡ አልፈለግም። ስለዚህ ደግሞ አበክሮ ይነግራቸዋል። አባቶቻችሁ ጥሩ ሞዴል አይደሉም። አባቶቻችሁን መከተል ሳይሆን የሚያዋጣችሁ እነሱ
ባለማመናቸው ምክንያት በምድረ በዳ እንደቀሩ እናንተ ደግሞ ከዘላለማዊ ሕይወት እንዳትጎሉ ተጠንቀቁ ይላቸዋል። ቃሉ ለነዚያ ደግሞ እንደተነገረ ለእኛም የምስራች ተሰብኮልናል። ለነዚያ የሚላቸው እነማን ናቸው? አባቶቻቸው እና የተሰበከላቸውን ቃል በእምነት ስላልተቀበሉ ወይም ስላላዋሃዱት አልጠቀማቸውም። የሰሚዎቹ ቃል በእምነት ስላልተዋሃደ አልጠቀማቸውም ይላል እዚህ ምዕራፍ 4 ላይ ማለት ነው። ስለዚህ እነዚያ ተሰብኮላቸዋል፣ እነዚያ እውነቱ ተነግሯቸዋል፣ እነዚያ የሕይወት መንገድ ተነግሯቸው ነበር፣ አልሰሙም። ስለዚህ ደግሞ እናንተም ያንን እድል እንዳታጡ ይላቸው። ቃሉን መስማት አንድ ነገር ነው። በእምነት መቀበልና ምላሽ መስጠት ደግሞ ተፈላጊው ነገር ነው። መቼም ሳንሰማ ልናምን አንችልም። ከሰማን ደግሞ የማመን ኃላፊነት አለብን እና በእምነት ምን ማድረግ ያስፈልጋል? የሰማነውን ቃል ምላሽ መስጠት ያስፈልጋል፣ መታዘዝ ያስፈልጋል ይላቸዋል። ብዙ ጊዜ ነው የተለያዩ ሰባኪዎች በየሰንበቱም በየተለያየ ጊዜያት ስለመታዘዝ ይነግሩናል። መታዘዝ በእግዚአብሔር ፊት ትልቅ ቦታ ያለው ስፍራ እንደሆነ እንመለከታለን። ትልቅ ቦታ ያለው ትልቅ ስፍራ ያለው እግዚአብሔር የሚያከብረው የሚታዘዙትን የሚገዙለትን ራሳቸው ለሱ የሚሰጡት ሰዎች በምድርም በረከት በሰማይም ደግሞ የዘላለም ሕይወት ያገኛሉ። ቁጥር 3 ላይ ጸሐፊው ራሱንና ከተደራሲያኑ አንዳንዶች በእምነት ጌታን እየጠበቁ ያሉትን ወይም ያመኑትን እግዚአብሔር ወዳዘጋጀው ዕረፍት እንደሚገቡ አስረግጦ ይነግራቸዋል። አንዳንዶቹ መንፈሳዊ ነገራቸውን እንደያዙ ናቸው። አንዳንዶቹ ያልጣሉ ሰዎች ናቸው። አንዳንዶቹ በእምነት የነበሩ ሰዎች ናቸው። ምናልባት በርከት ያሉ ሰዎች ወደ ማፈግፈግ ሄደው ሊሆን ይችላል፣ ግን አንዳንዶቹ በእምነት የቆሙ ሰዎች ናቸው። ስለዚህ እነዚህ ሰዎች እግዚአብሔር ወዳዘጋጀው ዕረፍት እንደሚገቡ ደግሞ ያበረታታቸዋል፣ ያጽናናቸዋል። ምክንያቱም እናንተ በእምነት ቆማችኋል። ስለዚህ ወደ እግዚአብሔር መንግሥት የመግባት እድላችሁ ሰፊ ነው። አንድ ቀን የምታርፉበት ሰዓት ይመጣል። አንድ ቀን ዋይታ፣ ለቅሶ፣ ጩኸት ወደሌለበት፣ ስቃይ ወደሌለበት የዘላለም ዕረፍት ትገባላችሁ ብሎ ይነግራል። ስለዚህ ዛሬም ላለነው ለእኛ ከእምነት መንገድ እንዳናፈገፍግና በእምነት በጌታ ጸንተን ብንኖር የመንግስቱ ወራሽ መሆናችንን አስረግጦ ይነግረናል። ክርስትና የሚጀመር ብቻ ሳይሆን የሚጨረስ ነው። ስለዚህ ጸንቶ በመሄድ ባለማፈግፈግ የእግዚአብሔርን ሐሳብ እያደረጉ በእግዚአብሔር ጸጋና ምሕረት በመሄድ ሰው ወደ እግዚአብሔር መንግስት እንደሚገባ መጽሐፉ ይነግረናል። ከዚህ ሌላ እኛ ያገኘነው ከኃጢአት ከሰይጣንና ከስጋ አስተሳሰብ ነፃ ወጥተናል። እኛ ጌታን ያገኘነው እኛ የታመንነው ከኃጢአት ስራት ነፃ ነን። የኃጢአት ባሮች አይደለንም። ሰው ስለሆንን አንዳንድ ጊዜ በድካማችን በኃጢአት ተሳስተን ልንወድቅ እንችላለን። ይሁን እንጂ ኃጢአት እኛን ግን አይገዛንም። ምክንያቱም ክርስቶስ ኢየሱስ ስለ ኃጢአት ዋጋ ከፍሎልናል። ሰይጣንም እንደፈለገ ሊጫወትብን አይችልም። ሐሳቡን አንስተውም። እንደ እግዚአብሔር ቃል ከወጣን ከገባን በሰይጣን አናት ላይ እንንቀሳቀሳለን፣ እንመላለሳለን እና ከስጋም ማስተሳሰብ እንወጣለን። ምክንያቱም እኛ መመሪያ አለን። መጽሐፍ ቅዱሳችን መመሪያችን ነው። ቃሉ መመሪያችን ነው። መንፈስ ቅዱስ በውስጣችን የሚያስቀምጠው እውነት መመሪያችን ነው። ስለዚህ ከዚያ ፈቀቅ አንልም። ነፃ የወጣን ሰዎች ነን። ምንም የሚገዛን ነገር የለም። አባቶች ምንም እንኳን ባለመታዘዛቸው ምክንያት ወደ ተገባላቸው የተስፋይቱ ምድር ባይገቡም ዓለም ከተፈጠረ ጀምሮ የእግዚአብሔርን ስራ ሊያስቆመው የሚችል አልተገኘም። አያችሁ፣ የእግዚአብሔር ስራ አልቆመም። ያልገቡ ሰዎች አልገቡም። የገቡ ሰዎችና የታዘዙ ሰዎች ደግሞ ነበሩ። ራሱ ኢያሱን ብንመለከተው፣ ካሌብን ብንመለከተው፣ ከዛም ባሻገር ደግሞ ከአባቶች ውጪ ልጆችም ሆነው በቀጣዮቹ ትውልድም እግዚአብሔርን እየታዘዙ የሄዱ ሰዎች እንደነበሩ መጽሐፍ ቅዱስ ይነግረናል። እና መሪዎችም ሆነው ለእግዚአብሔር የታዘዙ መሪዎች አሉ። እንደ አባታቸው እንደ ዳዊት በቅን መንገድ የሄዱ መሪዎች አሉ። በናባጥ ልጅ በኢዮርብዓም ኃጢአት የሄዱ ደግሞ መሪዎችም ነበሩ። ስለዚህ እግዚአብሔር ስለሱ የሚመሰክርለትና ስለሱ የሚናገርለት በየዘመናቱ ቅሬታዎች አሉት። ስለዚህ የእግዚአብሔርን ስራ ሊያስቆመው አይችልም። የእኛ ማመን መታዘዝ በክርስቶስ ወደ ተሰራው ዕረፍት ሊያስገባን ይችላል። ይሁን እንጂ እኛ ባናምንና ባንታዘዝ የእግዚአብሔርን ስራ ሊያስቆመው የሚችል ምንም ነገር የለም። ወገኖቼ፣ በእግዚአብሔር ላይ መታመናችን የሚጠቅመን እኛን ነው እንጂ ጌታን አይደለም። በእግዚአብሔር ላይ መታመናችን የሚጠቅመው እኛን እንጂ ክርስቶስን አይደለም። ወይም በክርስቶስ ልዕልና፣ በክርስቶስ ማንነት፣ በእግዚአብሔር ማንነት ታላቅነት ላይ የሚጨምረው የሚቀንሰውም ነገር የለም። የሚጨምርልን ለእኛ ነው። የምንባረከው እኛ ነን። ወደ ዕረፍቱ ልንገባ የምንችለው እኛ ነን። ስለዚህ
የትኛውንም ነገር ስናደርግ እግዚአብሔርን እንደምንጠቅመው ማሰብ የለብንም። እግዚአብሔር እኛ ባንታዘዘው የሚታዘዙለትን ልጆች ያስነሳል። ስለዚህ በሱ ላይ መታመናችን ጠቀሜታው ለኛ እንጂ ለእግዚአብሔር አይደለም። እግዚአብሔር ሌሎችን አስነስቶ ስራውን ማስፈጸም ይችላል። አንዳንድ ጊዜ በእግዚአብሔር ቤት ውስጥ ስንወጣ፣ ስንገባ፣ ስናገለግል፣ ስንሮጥ እግዚአብሔርን የምንጠቅመው የሚመስለን ጊዜ አለ። ይህ ልክ የሆነ አስተሳሰብ አይደለም። እግዚአብሔርን ለመጥቀም ሳይሆን ፍቅር ስለነካን ነው የምናገለግለው። እግዚአብሔር እንድናገለግለው ስለፈቀደ ነው የምናገለግለው። ደግሞ እኛም እንደው እድል ተሰጥቶን ይህንን እድል ተጠቃሚ ሆነን ይህን ታላቅ ሉዓላዊ ኃያል ቅዱስ የሆነውን እግዚአብሔርን ለማገልገል እድል ማግኘታችን በራሱ ትልቅ ነገር ነው። ስለዚህ ማንም ሰው ሊሰጠው የማይችለውን እድል አግኝተናል። ስለዚህ ይህንን እድል ተጠቃሚ ሆነን እግዚአብሔርን ደስ ማሰኘት፣ እኛም ደግሞ ወደ እረፍቱ እንድንገባ እግዚአብሔር ይፈልጋል። እግዚአብሔር የመፍጠር ስራውን ፈጽሞ ከስራው አርፏል ይለናል መጽሐፍ ቅዱስ። እግዚአብሔር እስከ 6ኛው ቀን ድረስ ስራውን ሰራ፣ በ7ኛው ቀን ከስራው አረፈ ይለናል። ስለዚህ እግዚአብሔር የመፍጠር ስራውን ፈጽሞ እንዳረፈ እኛን ደግሞ ሊያሳርፈንና በተሰራ ስራ ላይም እኛ እንደምንመላለስ ልናውቅ ልንረዳ ይገባል። ስለዚህ እግዚአብሔር ሰርቶ ወደ ጨረሰው እረፍት እንድንገባ ነው የሚነግረን። እግዚአብሔር ሰርቶ ጨርሶታል። በክርስቶስ ኢየሱስ በመስቀሉ ስራ የእኛን ነገር ሰርቶ ጨርሶታል። እኛ አንዳች የምናዋጣው ነገር አለ ማለት አይደለም። እኛ የሚፈለግብን ምላሽ ነው። ምን ማመን፣ ምን መታዘዝ፣ ምን ለጌታ መገዛት፣ እግዚአብሔር በሚፈልገው መንገድ እንድንሄድ ብቻ ነው። ለዛም ደግሞ ይብን አቅም ይሰጠናል፣ ጸጋ ይሰጠናል፣ ጉልበት ይሰጠናል። ስንሳሳት ስንወድቅ ድካማችንን ይረዳናል፣ ምህረት ያደርግልናል። ይህንን ጌታ ነው የምናመልከው ወገኖቼ። የነፍስ መቅበዝበዝ ወይም ያለማረፍ በምንም ምክንያት ልናሳርፈው አንችልም። የነፍስን መቅበዝበዝ የሚያሳርፋት ጌታ ብቻ ነው። ስለዚህ በእግዚአብሔር ላይ መታመናችንና መደገፋችን ለድርድር የሚገባ ጉዳይ አይደለም። ምክንያቱም ነፍሳችን ትቅበዘበዛለች። አንዳንድ ጊዜ ነፍሳችን እንዳታርፍና በሰላም እንዳትሞላ መዳረሻዋ የት እንደሆነ እንዳታውቅ በክርስቶስ እንዳናምን ሰይጣን የሚያደርገውም ነገር እንዳለ ግንዛቤ ውስጥ ማስገባት አለብን። ስለዚህ ልባችን የሚያሳርፈው ጌታ እንደሆነ ማሰብ አለብን። አንዳንድ ጊዜ ነፍሳችን ምንም ሳናጣ ማለት ነው፣ የሚበላውም የሚጠጣውም ምድራዊ ነገሩም እያለ እንደ ሰው እየገባን እየወጣን እየኖርን ነፍሳችን ልትቅበዘበዝ ትችላለች። ነፍሳችንን የሚያሳርፍ ሰላም የሚሰጥ ክርስቶስ እንደሆነ አስበን በጌታ ላይ ልባችንን ልናሳርፍ ይገባል። ሁለተኛ በኢያሱ በኩል ያገኙት እረፍት ወይም እግዚአብሔር የሰጣቸው እረፍት ምድራዊቷን ከነዓንን እንዲወርሱ ነበር። እግዚአብሔር በኢያሱ በኩል ሲያሳርፋቸው ምድራዊቷን ከነዓን እንዲወርሱ ነበር። ስለዚህ በኢያሱ በኩል የገቡት እስራኤላውያን ሁሉ ሳይሆኑ በከፊል እንደነበረ መጽሐፍ ቅዱስ ይነግረናል። ሁሉም ወደ እረፍቱ እንዳልገቡ እንመለከታለን። ብዙዎቹ በምድረ በዳ እንደቀሩ እንመለከታለን እና በኢያሱ መሪነት ሕዝቡም ባላገሮችና ባለርስቶች ቢሆኑም ምድራዊ ሀገርና ርስት ጠቀሜታው ለዚህ ምድር ብቻ ነው። ብዙ ሀብት፣ ብዙ ንብረት፣ ብዙ ነገር ብናፈራ፣ ርስት ቢኖረን፣ ቤት ቢኖረን፣ እንዲና እንዲያ ብለን የምንቆጥረው ቁሳዊ ነገር ቢኖር እሱ ምድራዊ ነው። የሚጠቅመንም ለዚህ ምድር ነው። እነዚህ ሰዎች አገር አልነበራቸውም፣ ርስት አልነበራቸውም፣ መቀመጫ አልነበራቸውም እና በትንሹ ለ40 ዓመት ያህል እየተንከራተቱ የመጡ ሰዎች ናቸው። በግብፅ ውስጥ ወደ 430 ዓመት ሙሉ ትውልድ ከትውልድ እየተቀባበለ ሲሰቃይ የነበረ ህዝብ ነው። እውነት ነው። እዚህ ጋር ሲመጡ የተስፋይቱን ምድር አገኙ፣ ወረሱ። ይሄ ማለት ግን ይሄም ቢሆን ምድራዊ ነው። ይሄም ቢሆን ሲቀር የሚቀር ነገር ነው። ይሄም ቢሆን አንድ ቀን ጌታ ወደ እነሱ ሲመጣ ወይም ክርስቶስ ወደኛ ሲመጣ ጥለነው የምንሄደው ነገር ነው። ስለዚህ እነዚህ ሰዎች ሊወርሱ የቻሉት ምድራዊቷን ከነዓንን ነው። ይሁን እንጂ የሰንበት እረፍት ቀርቶላቸዋል ሲል በክርስቶስ ማረፍ እንደሚገባቸው ለዕብራውያኑ ክርስቲያኖች ጸሐፊው እያሳሰባቸው ነበር። ለእናንተ የሰንበት እረፍት ቀርቶላችኋል ብሎ ይናገራል እና ለእነዚህ ሰዎች በክርስቶስ ኢየሱስ እንዲያርፉ በተሰራ ስራ ውስጥ ነው የምትኖሩት። ስለዚህ ከእናንተ የሚጠበቀው ነገር አንድ ነገር ነው። እሱም በእምነት በጌታ ላይ ማረፍ ነው። አንዳንድ ጊዜ ህይወታችን ትቅበዘበዛለች። ኢቭን በጌታ ቤት እየወጣን እየገባን ስማችን ክርስቲያን ተብሎ ግን
ልባችን ማረፍ ያቀተዋል። የሆነ ነገር እንደጎደልን የሚሰማን ሰዓት አለ። ከሚታየው ነገር፣ ከጎደለው ነገር፣ ከየትኛውም ነገር ባሻገር ልባችን ሁሌም ቢሆን በጌታ ላይ ማረፍ አለበት። እግዚአብሔር ለየትኛውም ነገራችን መውጫ አለው። ለየትኛውም ነገራችን መፍትሄ አለው። አንዳንድ ጊዜ ደግሞ ችግሮችም እያሉ ውስጣችን በሰላም እንዲሞላ ያደርጋል። ሰው እኮ ሰላምን በብዙ ገንዘብ፣ በብዙ ሀብት፣ በብዙ ንብረት፣ በብዙ ቁሳቁስ ሊገዛው የሚችለው ነገር አይደለም። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው የሚለው? ልባችሁን በእኔ ላይ ጣሉ፣ ልባችሁን በእኔ ላይ አሳርፉ ነው የሚለው። እግዚአብሔር የፍጥረት ስራውን ጨርሶ እንዳረፈ አማኞችም ደግሞ ክርስቶስ በመስቀሉ ፈጽሞ የጨረሰውን ስራ በማመን ያርፋሉ። እግዚአብሔር በክርስቶስ ኢየሱስ እኛን ሊያሳርፈን የጠራው። ስለዚህ በክርስቶስ በተሰራው ስራ እንድናርፍ ጌታ ይፈልጋል። በዚህ ምድር ላይ ሰዎች በገንዘባቸው፣ በመልካም ምግባራቸው፣ በእውቀታቸው ወይም አለኝ በሚሉት በማንኛውም ነገር ራሳቸውን ማሳረፍ አልቻሉም። አያችሁ፣ በዚህ ምድር ላይ ሰዎች አለን በሚሉት ነገር፣ በሚቆጥሩት ነገር ራሳቸውን ሊያሳርፉ አይችሉም። እሱ የፈለገውን ያህል ቢከመር ወይም ደግሞ አለን ብንል ወደ መንግስተ ሰማያት እንድንገባ ዋስትና የሚሰጠን ነገር አይደለም። ብዙ ሰዎች በእድሜያቸው መጨረሻ የነፍሳቸው መራቆት እያብሰለሰላቸው እረፍት ፍለጋ ወደ ተለያየ መንፈሳዊ ስፍራዎች ይሄዳሉ። አንዳንድ ሰዎች ወደ ኢየሩሳሌም ይሄዳሉ። አንዳንድ ሰዎች ወደ ተለያየ ገዳማት ይሄዳሉ እና መንፈሳዊ ነገራቸው የሚታደስላቸው ስለሚመስላቸው፣ ነፍሳቸው ከመቅበዝበዝ እረፍት የምታገኝ ስለሚመስላቸው እና ይህን ምድር ለቅቄ ልሄድ ነውና መጨረሻ ሳያምር እንዳይቀር በሚል ከፍተኛ ስጋት ውስጥ ገብተው ሰዎች ከሆነ ጊዜ በኋላ ንብረታቸውን፣ ሀብታቸውን ሲያስፈልግ ሸጠው አለዛም ለልጆቻቸው አውርሰው ወይም በልጆቻቸው እንዲንቀሳቀስ አድርገው ወደ ተለያየ ስፍራ ሲንቀሳቀሱ እንመለከታለን እና ያ የተለያየ ቅዱስ ስፍራ የሚሉት መንፈሳዊ ጉዞ የሚሉት ነገር ግን ሕይወትን የሚያሳርፍ አይደለም። ባሉበት ቦታ በጌታ በኢየሱስ ክርስቶስ በማመን የዘላለም ሕይወት ያገኛሉ። በጌታ በኢየሱስ ክርስቶስ በማመን የዘላለም እረፍት ያገኛሉ። ብዙ ሰዎች እና በዚህ ሁኔታ ውስጥ ይሆናሉ። ብዙ መቅበዝበዝ፣ ብዙ አለማረፍ፣ ብዙ ጥርጣሬ፣ ነገ ወደ እግዚአብሔር መንግስት እንደሚገቡ እርግጠኛ ሳይሆኑ እችን ምድር ለቀው ይሄዳሉ። የሚያሳርፈውን ክርስቶስን ወደ ጎን አድርገው እነሱ የተለየ ልፋት ከነሱ የሚጠበቅ እየመሰላቸው ብዙ ይባክናሉ፣ ብዙ ይሮጣሉ። ግን ያ እረፍት የሚሰጥ ጉዳይ አይደለም። ሆኖም ነፍሳቸው እረፍት እንድታገኝ ከፈለጉ በስፍራ ወደማይወሰነውና በመስቀል ሞቶ የሰው ልጆችን እንዲያርፉ ወደሚጣራው አምላክ መምጣትና ማረፍ ይችላሉ። አያችሁ፣ ማረፍ ከፈለጉ ጌታ ይጣራል። በስፍራ የሚወሰን አምላክ ያልሆነው ማለት ነው እና በመስቀል ላይ ሞቶ ስራችንን የጨረሰው እና የሰው ልጆችን ለማሳረፍ ዋጋ የከፈለው ክርስቶስን የስራው ምስጢር ቢገባቸውና ለነሱ ለግላቸው ለእያንዳንዳችን ዋጋ እንደከፈለልን ከገባን በዚህ እውነት ውስጥ ነው እንድንመላለስ እግዚአብሔር ኤክስፔክት የሚያደርገው። ሕግ ጠብቆ ሰው መዳን አልቻለም። የተለያየ ስርዓቶች አድርጎ ሰው መዳን አልቻለም። የተለያየ መስዋዕቶች አቅርቦ ሰው መዳን አልቻለም። የመዳኛው መንገድ አንዴና ለመጨረሻ ጊዜ መስዋዕት የሆነው እና የቤተ መቅደሱ መጋረጃ የቀደደው ክርስቶስ ነው። ስለዚህ በክርስቶስ በኩል ወደ እግዚአብሔር መንግስት እንዲገቡ ጥሪ ያደርግላቸዋል። እነዚህ የዕብራውያን ሰዎች የዕብራውያንን ክርስቲያኖች የሚነግራቸው ይህንኑ ነው። ዛሬ ለእኛም ቢሆን ይሄው መልእክት ነው ያለው። የውስጥ ሰላም በየትኛውም የሰው ጥረትና ልፋት የሚገኝ አይደለም። ብዙ ጊዜ ሰዎች ሊለፉ ሊጥሩ ይችላሉ፣ ግን ውስጣቸውን ማሳረፍ አይችሉም። ውስጣቸውን ደስ ማሰኘት አይችሉም እና የውስጥ ሰላም የሚገኘው በጌታ በኢየሱስ ክርስቶስ በማመን እንደሆነ ይነግራቸዋል። ወገኖቼ ዛሬ ይህን ክርስቶስን ያልተቀበላችሁ ሰዎች ጌታ ይጣራል፣ ኑ ወደ እኔ ይላል። በመስቀል ላይ ራሱን የሰጠው ጌታ፣ ዋጋ የከፈለው ጌታ ይጣራል። ዛሬ በአብ ቀኝ ሆኖ ስለኛ የሚማልደው ስለኛ ዋጋ የሚከፍለው በሰውና በእግዚአብሔር መካከለኛ የሆነው ክርስቶስ ይጣራል። ስለዚህ ወደዚህ እረፍት እንድንገባ እግዚአብሔር ይፈልጋል። ሶስተኛ የምናየው ነገር የአባቶች ያለመታዘዝ መከተል የለባችሁም ነው የሚላቸው። አባቶቻቸው በምድረ በዳ እንዲቀሩ ያደረገው ነገር አለመታዘዛቸው ነው። በእግዚአብሔር ላይ አለመታመናቸው ነው። እየተደረገላቸው ተአምር እየተሰራ ባህሩ እየተከፈለ ወንዙ እየተከፈለ ብዙ ተአምራት እየሆነ እየተዋጋላቸው ከሰማይ መና እያወረደላቸው በምድር ላይ
ሊያሳርፋቸው የመጣውን ጌታ ሊያርፉበት አልቻሉም። ይልቁን በሱ ላይ አመፁ፣ አልታዘዙትም። ስለዚህ እናንተ እንደ አባቶቻችሁ ይህን ልታደርጉ አይገባም ይላል። የአባቶች ያለመታዘዝ ምሳሌ መከተል ትርፉ ከዘላለም መንግስት መውደቅ። እነሱ አባቶቻችን ስለሆኑ ቀደምት ስለሆኑ ብቻ ብለን እነሱ በሄዱበት መንገድ እንሄዳለን ማለት አይደለም። እንደ ሰው ናቸውና የራሳቸው ድካም የራሳቸው ጥንካሬ አላቸው። ጥንካሬያቸውን ይዘን ድካማቸውን ደግሞ ትተን ልባችንን ወደ እግዚአብሔር ዞር ማድረግ እንዳለብን እንመለከታለን። እና አባቶች ስለሆኑ የተስፋው ቃል በመስማት ቀደምት ስለሆኑ ያለመታዘዛቸው እንከተላለን ማለት አይደለም። እነሱ አባቶቻችን ስለሆኑ እና እነሱ ከኛ ስለቀደሙ እኛ ከኛ ቀድሞ የእግዚአብሔርን እውነት ስለሰሙ እና የእነሱን አለመታዘዝ እንከተላለን ማለት አይደለም። ሪስፖንድ ያደረጉ አይደሉም እነዚህ ሰዎች። የእናትና የአባቴ እምነት ነው የሚከተለው ብሎ በደፈናው ወይም ከቃሉ ባፈነገጠ ሁኔታ መቀበል ብሎ ነገር የለም። የእናትና የአባቴን እምነት ነው የሚከተለው ብሎ ነገር የለም። የእናትና የአባታችን እምነት በክርስቶስ ላይ መሰረት ያደረገ ከሆነ ብቻ ነው፣ በቃሉ ላይ መሰረት ያደረገ ከሆነ ብቻ ነው መከተል የምንችለው። ከዛ ውጪ ግን እነሱ አባቶቻችን ስለሆኑ እነሱ ለኛ ቀደምት ስለሆኑ ብቻ በደፈናው ከእግዚአብሔር ቃል ባፈነገጠ ሁኔታ እነሱ የተመላለሱበትን የህይወት መርህ አድርገን እንቀበላለን ማለት አይደለም። እነሱ ቃሉን ባለማመንና ባለመታዘዝ እንደሄዱ እኛም በእነሱ ሐሳብ በመሄድ እንዳንወድቅ እንጠንቀቅ። ጥሩ ሞዴል አይደሉም። ከነሱ ምን ማድረግ እንደሌለብን እንማራለን እንጂ ምን ማድረግ እንዳለብን የምንማርባቸው ላይሆኑ ይችላሉ። አንዳንድ ጊዜ ኢቭን በቤተ ክርስቲያን ውስጥ ሆነው ያሉ ሰዎች ግን ምልልሳቸው እንደ እግዚአብሔር ቃል ባልሆኑ ሰዎች የእነሱን ምሳሌ እንከተላለን ማለት አይደለም። ሐዋርያው ጴጥሮስ ለቅዱሳኖቹ ሲጽፍላቸው ለተደራሲያኑ ያለው ነገር ምንድን ነው? ዋኖቻችሁን ምሰሏቸው፣ የስራቸውን ፍሬ እየተመለከታችሁ ነው የሚለው። የስራቸውን ፍሬ እየተመለከታችሁ ዋኖቻችሁን ምሰሏቸው። ሁሉ ነገር ከሰው ሲቀሰም ጥሩ ነው ወይ አይደለም፣ ትክክል ነው ወይ አይደለም፣ መጽሐፍ ቅዱሳዊ ነው ወይ አይደለም የሚለውን ነገር መጀመሪያ ታሳቢ ማድረግ አለብን። ማንም ሰው ከኛ በፊት ስለሆነ ቀደምት ስለሆነ የእግዚአብሔርን ቃል የሰማ ስለሆነ ከዛም አልፎ በቤተ ክርስቲያን ውስጥ ዋና ተደርጎ ስለተቀመጠ እንሰማዋለን እንከተለዋለን ማለት አይደለም። ምክንያቱም ሁላችንን የሚዳኘን የእግዚአብሔር ቃል ስላለ የሰማነውን ቃል ወይም ደግሞ ልንታዘዝለት የሚገባውን እውነት የምንታዘዘው እንደ እግዚአብሔር ቃል ሲሆን፣ ይልቁን እግዚአብሔር በክርስቶስ ወዳዘጋጀው ዕረፍት ለመግባት ትጋት እናሳይ ሚላቸው ምንድነው? ትጋት እናሳይ። ትጋት የማያቋርጥ ነገር ነው። ትጋት ሁልጊዜ መደረግ ያለበት ነገር ነው። ስለዚህ ደግሞ በክርስቶስ ኢየሱስ በተደረገልን ነገር ላይ አርፈን በጸጋው ቃሉን እየሰበክን ቃሉን እያነበብን እንደ ቃሉ እየታዘዝን ለሌሎች ሕይወትን እያካፈልን እንድንተጋ ጥሪ ያደርግላቸዋል። ትጋት የአንድ ቀን ጉዳይ ሳይሆን የዘውትር ነው የሚላቸው ለዕብራውያን ክርስቲያኖች ይህንን ነው። ትጋት የአንድ ቀን ጉዳይ አይደለም፣ የሰሞንኛ ጉዳይ አይደለም። አንዳንድ ጊዜ የሆነ የዘመቻ ስራ እናደርገዋለን፣ የሰሞንኛ ጉዳይ እናደርገዋለን። የሰሞንኛ ጉዳይ አይደለም፣ የወረት ጉዳይም አይደለም። ትጋት ሁልጊዜ የሚደረግ ነው። ትጋት ሳይቋረጥ የሚደረግ ነገር ነው። ትጋት እግዚአብሔር ወደኛ እስኪመጣ ወይም እኛ ወደ ክርስቶስ እስክንሄድ ድረስ የምናደርገው ነገር ነው። ስለዚህ እኛ ዛሬ እምነታችንን ከሚጎዳንና ከሚሸረሽር እየራቅን በእረፍት ውስጥ እንኑር ይላቸዋል። ስለዚህ ህይወታችንን የሚጎዱ ህይወታችንን የሚሸረሽሩ እንደ እግዚአብሔር ቃል እንዳንኖር የሚያደርጉ ነገሮች በህይወታችን ይኖራሉ። ስለዚህ እኛ ከዛ እየራቀን እንድንመላለስ እግዚአብሔር ይፈልጋል። እምነታችንን ከሚጎዱ ትምህርቶች፣ ልምምዶች፣ አስተሳሰቦችና እሴቶች መራቅና ጌታን በቃል ውስጥ በእምነት መፈለግ እንዳለብን መጽሐፍ ቅዱስ ይነግረናል። ዛሬ ከእምነት መንገድ ላይ የሚያወጡን ብዙ ነገሮች አሉ። የሰዎች ልምምዶች አሉ፣ ትምህርቶች አሉ፣ ሰዎች አስተሳሰብ ብለው የሚይዟቸው ነገሮች አሉ። እነዚህን ሁሉ ከነዚህ በመራቅ ጌታን በቃሉ ውስጥ በመፈለግ እንድንመላለስ እግዚአብሔር ይፈልጋል። ወገኖቼ ዛሬ እንድናርፍ ጌታ ይፈልጋል። ሊያሳርፈን እየጠራ ነው፣ ይጣራል። ጌታ ኢየሱስ ክርስቶስ ስለኛ ሁሉን ነገር ጨርሶታል። ስለዚህ በተሰራ ነገር ውስጥ እግዚአብሔር እንዲያሳርፈን ስለሚፈልግ እኛም በዚያ እረፍት ስለመግባት ራሳችን እንድናተጋ እግዚአብሔር ይፈልጋል። በህይወታችን ብዙ ነገር የሚጎለን፣ ክፍተት የሚሰማን፣ ጥሩ ስሜት የማይሰማን ሁኔታ ውስጥ ልንሆን እንችላለን። የሚያሳርፈው ጌታ ሊያሳርፈን ይፈልጋል። ስለዚህ በዛ እረፍት ውስጥ እንድንኖር እግዚአብሔር ሊረዳን
ሁላችንም ዘወትር ፊቱን ልንፈልግ በቃሉ እሱን ልንፈልገው እንደሚገባ ዛሬ ቃሉ ይነግረናል። ስለዚህ ወገኖቼ በዚህ ባለቀና እያለቀ ባለ ዘመን ላይ በፊቱ እንድንሆን ፊቱን እንድንፈልግ ከእሱ ጋር እንድንስማማ የእሱን ሐሳብ እንድናደርግ እንድንታዘዝ እግዚአብሔር በጸጋው ይርዳን። የሰማነውን ቃል ይባርክልን። ተከታዩን ክፍል እንደ እግዚአብሔር ፈቃድ በሕይወት ብንኖር ይዘን እንገናኛለን። ተባረኩ። አሜን።